ሰላም የዴሊ ፎረም ቤተሰቦች፣ የሩሲያ የድል በዓል አስመልክቶ ውጥረት ተፈጠረም። የሩሲያ የድል በዓል የፊታችን ቅዳሜ የሚከበር ሲሆን ይህንን አስመልክቶ አርብና ቅዳሜ የተኩስ አቁም እንዲደረግ ቢገለጽም ውጥረቱ ግን አይሏል። ባለፉት ቀናት በሁለቱ ሀገራት በዩክሬንና በሩሲያ መካከል ዋና ከተሞች ላይ የተካሄደው ጥቃት የተኩስ አቁም እውን መሆን አጠራጣሪ አድርጎታል። የዩክሬኑ ፕሬዝዳንት ዜሌንስኪ ከረቡዕ ሜ 6 ቀን አንስቶ የተኩስ አቁም እንደሚያደርጉ አስታውቀው የነበረ ቢሆንም ለዚህ ግን ሩሲያ መልስ አልሰጠችም። በመሆኑም ሁለቱ ሀገራት ጥቃት መሰንዘራቸው የቀጠሉ ሲሆን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሐሙስ ዕለት በሰጡት መግለጫ ግን ተኩሱ አቁሙ አርብና ቅዳሜም ይሆናልም ሲሉ ገልጸዋል። ከደህንነት ስጋት አኳያ በሞስኮ ይከናወን የነበረው ወታደራዊ ትርኢት እንደ ወትሮው በቀይ አደባባይ እንደማይደረግ ገልጸው ትርኢቱ ቱሮቭ በተሰኘው ወታደራዊ ትምህርት ቤት እንደሚደረግ አስታውቀዋል። እንዲሁም የጦር መሳሪያ ትርኢቱ በኦንላይን የሚቀርብ መሆኑንም ገልጸዋል። ከሞስኮ ለቀረበው የተኩስ አቁም ጥሪ ፕሬዝዳንት ዜሌንስኪ በሰጡት መልስ እያንዳንዱ ቀን ለሩሲያ ይህንን ጦርነት ለማቆም እድል የሚፈጥር ነው። ለወታደራዊ ትርኢት ብቻ የእኛን ፈቃድ ለሰዓታት መጠበቅ ምንም ዋጋ የለውም በማለት የገለጹ ሲሆን ይህም የተኩስ አቁሙ ጥርጣሬ ውስጥ እንዲገባ አድርጎታል። አሜሪካና ኢራን በድርድር አሸናፊ ሆነው ለመውጣት ከፍተኛ ፍላጎት እንዳላቸው ተገለጸ። የአሜሪካና የኢራን እርስ በርስ ጥልቅ የሆነ የጥላቻ ስሜት ቢኖራቸውም በድርድር ላይ ግን ሁለቱም የበላይነት ይዘው ወይም አሸናፊ ሆነው ለመውጣት የሚያስችል የጋራ ጉጉትና ፍላጎት እንዳላቸው በኪንግስ ኮሌጅ ለንደን መምህር የሆኑት ሳሚር ፑሪ ተናግረዋል። እንደ ፑሪ ገለጻ ኢራን ለሳምንታት በዘለቀ ከፍተኛ ጦርነት ክፉኛ የተጎዳች በመሆኑ በዲፕሎማሲያዊ ጥረቶቿ ወቅት ወይም ከግጭት መውጫ መንገድ መፈለግ አለበዚያ ወደ ሙሉ ጦርነት የመመለስ አደጋን መጋፈጥ የሚል አማራጭ ፊት ለፊቷ ተደቅኖባታል ብለዋል። ከዚህ ውጥረት ለመውጣት የተሻሉ መንገድ በዩራኒየም ማበልጸግ ጉዳይ ላይ ስምምነት ላይ መድረስ ነው። ለዚህ ደግሞ ኢራን እንደ ትልቅ ሽንፈት ወይም እጅ መስጠት የማትቆጥረው አሜሪካ ደግሞ እንደ ትልቅ ድል ልታውጀው የምችለው አይነት ስምምነት መፈራረም ይፈልጋሉ። ይሁን እንጂ አሁን ላይ ከዩራኒየም ማበልጸጉ ይልቅ ይበልጥ ፈታኝ የሆነው በሆርሙዝ የባህር መስመር ዙሪያ ስምምነት ላይ መድረስ መሆኑን ፑሪ አስገንዝበዋል። በእነዚህ ቁልፍ ጉዳዮች ላይ ተግባራዊ ሊደረግ የሚችል ስምምነት ላይ ካልተደረሰ ግጭቱ መፍትሄ ሳያገኝ በተንከባለለ በቅርብ ጊዜ ውስጥ ዳግም ጦርነት ሊያገረሽ ይችላል በማለትም አስጠንቅቀዋል። በሌላ በኩል በኳታር ሐማድ ቢን ካሊፍ ዩኒቨርሲቲ የፐብሊክ ፖሊሲ ከፍተኛ ፕሮፌሰር የሆኑት ሱልጣን ባራካት አሜሪካ በባህረ ሰላጤው ያላትን የጦር ሰራዊት ቁጥር እንድትቀንስ የሚያስችል ስምምነት ያለ ይመስላልም ብለዋል። ይሁን እንጂ የሰራዊቱ መኖርና ለመኖሩ ጉዳይ የባህረ ሰላጤው ሀገራት የራሳቸውን ሉዓላዊነት ውሳኔ መሆኑንና ኢራንም በጎረቤቶቿ ውስጥ ጉዳይ ጣልቃ ላለመግባት መስማማቷ ማስታወስ እንደሚገባ ፕሮፌሰሩ ለአልጀዚራ ተናግረዋል። እንደ ፕሮፌሰር ባራካት ማብራሪያ የባህር ሰላጤው ሀገራት አሜሪካንን ኢራንን በማያበሳጭና ስጋት በማይጥል መልኩም ለጥበቃ ማቆየት አለበለዚያም ከሌሎች ሀገራት ጥብቅ ግንኙነት የሚያስችላቸውን ስምምነት ላይ መድረስ አለባቸው። አሜሪካ በእነዚህ ሀገራት የሰፈረችው ባሳለፍናቸው ዓመታት የነበረውን የሀገሪቱን የእርስ በርስ አለመተማመን ተከትሎ አንዱን ከሌላው ለመጠበቅ ጭምርም ቢሆንም በአሁኑ ወቅት ግን ኢራን የሆርሙዝ የባህር በር መክፈት አለባት። ይህ ካልሆነ የባህረ ሰላጤው ሀገራትና ሕዝቦች በሙሉ እንደ ታጋጅ የያዘች ነው የሚያስብላት ሲሉ ፕሮፌሰሩ አክለዋል። የኢራኑ ፕሬዝዳንት በህዝብ ታይተው ከማያውቁት ጠቅላይ መሪ ጋር መወያየታቸው ተናገሩ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የኢራን ጠቅላይ መሪ ከሆኑት በኋላ የጽሁፍ መልእክት ከማስተላለፍ ውጭ እስካሁን በይፋ ካልታዩት የኢራን አዲሱ መሪ ሞጂታብ ሐሚኒ ጋር አግኝቻቸው ተወያይተናል ሲሉም ገልጸዋል። ፕሬዚዳንቱ ጠቅላይ መሪው ሞጂታብ ሐሚኒ ለ2 ሰዓት ተኩል ያህል አግኝተው መወያየታቸውን ከመግለጽ ውጪ ጊዜውና ቦታውን በምን ጉዳይ በዝርዝር እንደተወያዩ ከማሳወቅ ግን ተቆጥበዋል። ፔዜሽኪያን ከሞጂታብ ጋር በነበራቸው ውይይት እርጋታና ብልሃትን በኢራን ሰላማዊ አብዮታዊ ጠቅላይ መሪ ላይ ተመልክቻለሁ ሲሉም ገልጸዋል። እስራኤልና አሜሪካ በኢራን ላይ ጥቃት በከፈቱበት ዕለት የተገደሉት አባታቸውን በመተካት ከሳምንት በኋላ መንበሩን የተረከቡት አዲሱ ጠቅላይ መሪ ሞጂታብ ሐሚኒ የኢራን እስላማዊ አብዮታዊ ሪፐብሊክ ከተመሰረተች በኋላ 3ኛው ጠቅላይ መሪም ናቸው። በአሜሪካና በእስራኤል ጥቃት አባታቸውና ሌሎች የቅርብ ቤተሰቦቻቸው አባላት የተገደሉባቸው አዲሱ የኢራን ጠቅላይ መሪ
ሙጅታባ አሚኒ በጥቃቱ ከባድ ጉዳት እንደደረሰባቸው ሲዘገብ ቆይቷል። ነገር ግን ምን አይነት ጉዳት ግን እንደደረሰባቸው እስካሁን በዝርዝር ማወቅ አልተቻለም። እስካሁን ድረስም ጠቅላይ መሪው በይፋ ወጥተው ወይም በቴሌቪዥን ቀርበው ለህዝብ ያልታዩ ሲሆን በተደጋጋሚ በጽሁፍ ብቻ መልእክት ሲያስተላልፉም ታይቷል። በድምፅም ሆነ በምስል ግን እስካሁን በአካል አልታዩም። በተለያዩ ጊዜያት የኢራን መገናኛ ብዙኃን የጠቅላይ መሪ ናቸው የተባሉ መልእክቶችን በንባብ ሲያቀርቡም ተስተውለዋል። የኢራን ፕሬዝዳንት ቤቴሽኪያን ከጠቅላይ መሪው ጋር ለሰዓታት የዘለቀ ውይይት ማድረጋቸው ሐሙስ ዕለት ሲያስታውቁ ሙጅታባ አሚኒ የእስላማዊ ሪፐብሊክ ጠቅላይ መሪነት ከተረከቡ በኋላ የተደረገ የመጀመሪያው ግንኙነት ስለመሆኑ የታወቀ ነገር ግን የለም። ሁለቱ መሪዎች ከዚህ በፊት ይገናኙ አይገናኙ በዚህ ዘገባ ላይ አልተጠቀሰም። ሳውዲ አረቢያ የትራምፕ ሆርሙዝ የማስከፈል ዘመቻ እንዲቋረጥ ማድረጓ ኤንቢሲ ዘገበ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መንቀሳቀስ ያልቻሉ መርከቦች አጅቦ ለማስወጣት የነበራቸው እቅድ ያቋረጡት በሳውዲ አረቢያ ምክንያት መሆኑን ኤንቢሲ ከምንጮች አረጋግጫሉ ሲል ዘግቧል። ኤንቢሲ ሁለት የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ሳውዲ አረቢያ እሁድ ዕለት ትራምፕ እቅዳቸው ይፋ ሲያደርጉ መደነቃቸውን ተናግረዋል። የሳውዲ አረቢያ ባለስልጣናት የአሜሪካ ወታደራዊ አውሮፕላኖች ሆነ የጦር ጀቶች ከሳውዲ የልዑል ሱልጣን የአየር ኃይል መነሳት ወይም በሆርሙዝ ወሽመጥ መውጫ ያጡትን መርከቦች ለማጀብ በሚደረገው ዘመቻ የሳውዲ አየር ክልል መጠቀም እንደማይችሉ መናገራቸውን ምንጮቹ ለኤንቢሲ አረጋግጠዋል። ትራምፕ በጉዳዩ ላይ ከሳውዲ አረቢያ ልዑል ሙሐመድ ቢን ሳልማን ጋር ቢነጋገሩም ሊያሳምኗቸው እንዳልቻሉ ነው ምንጮቹ ጨምረው የገለጹት። ከዚህ በኋላ ትራምፕ ወሳኝ የሆነውን የአየር ክልል ፕሮጀክት ፍሪደም ሲሉም ለሰየሙት ወታደር ዘመቻ መጠቀም ስለማይፈቀድ እቅዳቸውን ለጊዜው ለማዘግየት ወስነዋል ሲሉ ምንጮቹ ለሲኤንቢሲ ተናግረዋል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት በከፈተችበት ወቅት ሳውዲ አረቢያ የጦር ሰፈሯንና የአየር ክልሏን የዩናይትድ ስቴትስ አሜሪካ ጦር እንዲጠቀምበት ፈቅዳም ነበር። አንድ የአሜሪካ ባለስልጣን ለኤንቢሲ እንደተናገሩት የሳውዲ አረቢያ ትብብር በቀጠናው ለሚደረገው ማንኛውም ዘመቻ ወሳኝ ነው ብለዋል። ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት ይዘውት በነበረው እቅድ የጦር አውሮፕላኖችን የመከላከያ ሽፋን ለመስጠት ወሳኝ በሆነው በቀጠናው የሚገኝ የአየር ክልልን በመጠቀም አስፈላጊ አድርጎታል። ማክሰኞ ምሽትም አሜሪካ በሆርሙዝ ወሽመጥ ቆመው የሚገኙትን መርከቦች እያጀበች ለማስወጣት ይዛ የነበረውን እቅድ ለአጭር ጊዜ እንደምታቆም ፕሬዚዳንት ዶናልድ ትራምፕም አረጋግጠዋል። ሰኞ ዕለት የተጀመረው ፕሮጀክት ፍሪደም እንዲቆም የተደረገው ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻል እያሳየ በመምጣቱ ምክንያት በጋራ ስምምነት ከውሳኔ ላይ መድረሳቸው ጭምር ፕሬዝዳንት ትራምፕ ገልጸው ነበር። በወቅቱም የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ሲጋራ እያጨሰም በድንግል ማርያም ስዕል ላይ በተሰራ ሐውልት ላይ ሌላ ሲጋራ ሲያስቀምጥ በታየው ወታደሩ ላይ ምርመራ መጀመሩን አስታወቀ። ወታደሩ ድርጊቱን ሲፈጽም ፎቶ የተነሳው በደቡብ ሊባኖስ ክርስቲያኖች በሚኖሩበት ዴብል መንደር ውስጥም ነው። ባለፈው ወር በዚህ ስፍራ ላይ ሌላ ወታደር የኢየሱስ ክርስቶስ ሐውልትን በመዶሻ ሲመታና ሲያፈርስ የሚያሳይ ምስልም ተጋርቶም ነበር። የእስራኤል ጦር ረቡዕ ሚያዝያ 29 2018 በሰጠው መግለጫ ክስተቱን በጥብቅ እንደሚያርም ገልጾ ድርጊቱን የፈጸመው ወታደር ከአባልነቱ ከሚጠበቀው እሴት ሙሉ በሙሉ ያፈነገጠ ነው ብሏል። በማህበራዊ ሚዲያ ላይ ቁጣን የቀሰቀሰው ይህ ፎቶግራፍ ወታደሩ ራሱ ሲጋራ እያጨሰም በድንግል ማርያም ሐውልት አፍ ላይ ሌላ ሲጋራ ሲያስቀምጥም ያሳያል። ባለፈው ወር በዚህ መንደር ውስጥ ሌላ የእስራኤል ወታደር የኢየሱስ ክርስቶስ ሐውልትን በከባድ መዶሻ ሲሰብር የሚያሳይ ፎቶግራፍ በስፋት ተጋርቶ ሰፊ ውዝግብ አስከትሎም ነበር። በዴብል የሚገኘው ቤተ እምነት ኃላፊ አባ ፋዲ ፌልፌሊ ለቢቢሲ እውነታው ለመናገር ይህ ጉዳይ በተለይ ስለ መስቀሉ ይቅርታ ከተጠየቀ በኋላ መሆኑ በጣም አስቆጥቶናል ብለዋል። በተጨማሪም በእስራኤል ሰራዊት ውስጥ ስነ ምግባርና እሴት የጎደላቸው እንዲሁም ጭፍን ጥላቻ ያላቸው ግለሰቦች እንዳሉ ያሳያልን ብለዋል። ይህ ደግሞ ከፍተኛ የሆነ አክራሪነት ነው ሲሉም ገልጸውታል። አባ ፌልፌዲል የድንግል ማርያም ሐውልት አሁንም ሳይበላሽና ሳይሰበር በስፍራው እንደሚገኝ አረጋግጠው ነገር ግን የወታደሩ ድርጊት ስነ ምግባር የጎደሉ ሲሉም ጠርተውታል። በተለይም ሰላምንና ገለልተኝነትን በሚመርጥ እንዲሁም በጦርነት ውስጥ በማይሳተፍ መንደር መታየት የሌለበት ጽንፈኝነትና አለመቻቻልን የሚያንጸባርቅ ሲሉም ጠርተውታል። የሮማ ካቶሊክ ቤተክርስቲያን ተወካይ ድርጊቱ አክብሮት የጎደለውና አጸያፊ ባህሪ ሲሉም አውግዘውታል። በአካባቢው የሚገኙ አብያተ ክርስቲያናት ኃላፊዎች ለእስራኤሉ
ሃሬትስ ጋዜጣ የእስራኤል መንግስትና የመከላከያ ሰራዊቱ እንዲህ አይነት ድርጊት ተቀባይነት እንደሌለው ድጋሚ መፈጠር እንደሌለበት የሚያሳይ እርምጃ እንዲወስድ ጠይቀዋል። ጉዳዩን በከፍተኛ ጥንቃቄ እንዲያዩትም ጥሪያቸውን አቅርበዋል። የእስራኤል መከላከያ ሰራዊት ቃል አቀባይ ሌተናል ኮሎኔል ናዳቡ ሾቫኒ ፎቶው የተነሳው ከጥቂት ሳምንት በፊት መሆኑን በመግለጽ በምርመራው ግኝቶች መሰረት በወታደሩ ላይ እርምጃ እንደሚወሰድ አረጋግጠዋል። በተጨማሪም የመከላከያ ሰራዊቱ የሃይማኖትና የአምልኮ ነጻነት እንዲሁም የሁሉም ሃይማኖትና ማህበረሰቦች ቅዱስ ቦታዎች እንዲሁም የሃይማኖት ምልክቶች ያከብራልን ብለዋል። የኢየሱስ ክርስቶስ ሐውልት በመዶሻ ያፈረሰውና ድርጊቱን ፎቶግራፍ ያነሳው ወታደር ዓለም አቀፍ ውግዘት ከደረሰ በኋላ ለ30 ቀናት በወታደራዊ እስር ቤት እንዲቆይም ተፈርዶባቸዋል። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ተግባራዊ ቢሆንም በሺዎች የሚቆጠሩ የእስራኤል ወታደሮች በደቡባዊ ሊባኖስ የሚገኙ ስፍራዎችን መቆጣጠራቸው እንደቀጠሉ ነው። የኤርትራ ማስታወቂያ ሚኒስቴር ከ2 አስርት ዓመታት በላይ በሀገሪቱ ላይ ተጥለው የቆዩትን ማዕቀቦች ሊነሱ መሆኑን በሚጠቁሙ የቅርብ ጊዜ መረጃዎች ዙሪያ ይፋ መግለጫ አውጥተዋል። ሚኒስቴሩ ይህንን ክስተት መነሻ በማድረግ ባለፉት ዓመታት በሀገሪቱ ላይ የተፈጸሙትን ፍትሐዊ ያልሆኑና ህገወጥ ያሏቸውን የዲፕሎማሲያዊና የፖለቲካ ሴራዎች ወደ ኋላ በመመለስ ጥልቅ የሆነ ማብራሪያንም መስጠታቸው ተነግሯል። መግለጫው የችግሩ ስር መሰረት ወደ 2009 በመመለስ እንደሚጀምርም ተናግረዋል። ታህሳስ 24 ቀን 2009 የክሊንተን አስተዳደር በወቅቱ የውጭ ጉዳይ ሚኒስትር የነበሩት ሂላሪ ክሊንተን በማመልከት በምን አይነት ተጨባጭ መረጃና ህጋዊ መሰረት ላይ ያልተመረኮዘ የፈጠራ ክሶችን በማቅረብ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኩል በኤርትራ ላይ ማዕቀብ እንዲጣል ማድረጉን አስታውቀዋል። በዚህ ሂደትም የሩሲያ ቋሚ ተወካይ ይህንን አሳፋሪ ድርጊት ያለምንም ገደብ መደገፋቸውና የቻይና ተወካይ ደግሞ በስም ብቻ ድምፅ ተአቅቦ ማድረጋቸው ኤርትራ በወቅቱም በከፍተኛ ሐዘን መታዘቧንና ድርጊቱን ማውገዟን መግለጫው በድጋሚ አስታውሷል። አሁን የተሰጠው መግለጫ ትኩረቱ ካደረገባቸው ወሳኝ ነጥቦች አንዱ የተጠያቂነት ጉዳይም ነው። በ2018 የተባበሩት መንግስታት ማዕቀቡ መነሳቱን አዎንታዊ ቢሆንም ኤርትራ ውሳኔው በጸጋ ከመቀበል ባለፈ ለምን ከመጀመሪያው ማዕቀቡ ተጣለ የሚል ጥያቄ ማንሳቷን ሚኒስትሩ ጠቅሰዋል። አሁንም ድረስ ምላሽ ያላገኙት እነዚህ ጥያቄዎች በወቅቱም ሆነ አሁን የአልሸባብ እውነተኛ የገንዘብና የፖለቲካ ድጋፊዎች እነማን ናቸው? በኤርትራ ላይ ለሁለት አስርት ዓመታት ለደረሰው ኢፍትሐዊ ማዕቀብና ጉዳት ተጠያቂው ማን ነው? ይህንንስ ለመመርመር የሚያስችል ህጋዊ መንገድ አለ ወይ የሚል ጥያቄ ይገኝበታል ብለዋል። ይህም የሀገሪቱ ማዕቀብ መነሳቱ ብቻ ሳይሆን የተጓደለው ፍትህ፣ ካሳና ዓለም አቀፋዊ የተጠያቂነት ስርዓት ላይ ያላትን የሰለለ ትችትም ያሳያል ሲሉም ጠቅሰዋል። የኤርትራ መንግስት ትችት በዚሁ አላበቃም። የባይደን አስተዳደር የዚህ ጥላቻ የተሞላበት ፖሊሲ ቀጣይ እርምጃ የሆነውን በ21 የተጣለውን ህገወጥ የነጠላ ማዕቀብ አጥብቆም ኮንኗል። ይሁንና በአሁኑ ወቅት እነዚህ በአሜሪካ የተጣሉ ማዕቀቦች በቅርቡ እንደሚነሱ መረጃዎች እየወጡ መሆናቸውን ያመለከተው ሚኒስቴሩ ይህ እርምጃ ፍትህና ህጋዊነት የሰፈነበት እንዲሁም የተሳሳቱ ፖሊሲዎች በዘላቂነት ለማረም የሚረዱ እውነተኛ ጅምሮች እንደሚሆኑም ሀገሪቱ ጽኑ ተስፋዋን እንደምታደርግ በመግለጫው ተጠቅሷል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንዲሆኑም ሼር አድርጉም። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሆኑ።